አንዳንድ አሽቃባጭ ኦርቶዶክሳውያን ግን ልባችሁን እግዚአብሔር ይመልስላችሁ። በጣም አሽቃባጭ እንደ አንድ ወንድ ኦርቶዶክሳውያን አሽቃባጭ በህይወት ይቻላል። ሙስሊሞች እምነታቸውን ያከብራሉ። ቢሞቱ ነጠላ ለብሰው ማርያም ማርያም ኢየሱስ ኢየሱስ አይሉ መቼም ቢሆን። የኛ ኦርቶዶክሶች ልጆች ግን አብሮ መብላት፣ አብሮ መጠጣት፣ መተባበር፣ መተጋገዝ፣ በኢፍጣሩ ጊዜ መገናኘት ችግር የለውም። ይሄ ማህበራዊ ነገር ነው። ግን የሙስሊሞችን ልብስ ለብሰ ሙሐመድ ትላለህ ማታምንበትን አሽቃባጮች ብዙ ኦርቶዶክሳውያን አላችሁ። የጴንጤ መዝሙር ራሱ ምትዘምሩ አላችሁ። እንደ አንዳንድ ኦርቶዶክሳውያን ግን አስረግጬ ብነግርህ፣ ሁለተኛ የእሱ አምላክ ተራ አምላክ እኮ ነው ሊመለክ የማይገባው ነው በሚል አምላክሽን ታሰድቢያለሽ። እንደዚህ አይነት ቆሻሻና ወራዳ ሰዎች ማለት ነው። ሶሪ ቱ ሴይ ዚስ። ቤተሰብሽ ታሰድቢያለሽ፣ ራሽን ታስንቂያለሽ፣ አምላክሽን ታሰድቢያለሽ። እንደዚህ አይነት እህቶች ወንድሞች ስፔሻሊ ረመዳን በመጣ ቁጥር የእናንተ ጾም እኮ ትዝ አይላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት እኮ ለሙስሊም ብቻ አይደለም። የተላኩት ለአደም ልጅ በሙሉ ነው። ለሰው ልጅ በሙሉ ማለት በሙሉ አባት ናቸው። ነብዩ መሐመድ ሰማችኋት እንግዲህ ሙሐመድ የሁላችንም አባት ነው፣ የሰው ልጆች አባት ነው እያለች ነው። ቁርአኑ ደግሞ እንደዚህ ይላል፣ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ይላል። እንግዲህ ሙስሊሞች የተከራዩቸው እንደ ፖፖ የሚጸዳዱባቸው ክርስቲያን ነን የሚሉ ግን ያልሆኑ እንደዚህ ሲቀጥፉና እስልምናን ፕሮሞት ሲያደርጉ ታገኟቸዋላችሁ። ደግማ ደግሞ እንደዚህ ብላለች፣ አንድ ክርስቲያን ሰው ሰዓቱ ደርሶበት ሊሰግድ ጸሎት ሊያረግ ብሎ እዛው መስጊዱ ጋር ቦታ ሰጥተውታል። በጣም ትሁት ናቸው። መልካም እንግዲህ እንደሰማችኋት ሙሐመድ ከደግነቱ የተነሳ ክርስቲያኖች መስጊድ ውስጥ እንዲጸልዩ ይፈቅድ ነበረ፣ መስጊድ ውስጥ እንዲጸለይም ያደርግ ነበር ትላለች። አላህ ደግሞ በቁርአኑ ላይ ሙስሊሞች እንዲህ ብሎናል ብለው ያምናሉ። ሱራ 9:28 ላይ እናንተ ያመናችሁ ሆይ አጋሪዎች እርኩስ ብቻ ናቸው፣ ከዚህም ማመጣቸው በኋላ የተከበረው መስጊድ አይቅረቡ ይላል። ልጅቷን ትክክል ወይንስ አላህ ነው ትክክል? አጋሪዎች ሙስሊም ያልሆኑ እርኩስ ብቻ ስለሆኑ ወደ መስጊድ መቅረብ የለባቸውም ይላል አላህ። እሷ ነች ወይንስ አላህ ነው ትክክል? ሙስሊሞች ኦኬ። አብራት ያለውም ኡስታዝ ያሞጋገሰ የናይጄሪያን ክርስቲያኖችን ለማለት ነው። ከዚህ በፊት ኡስታዝ አቡበከርም ብሎታል። መስጊድ ውስጥ እንደጸለዩ ተናግሯል። ስህተትና ውሸት ነው። ፈትዋቸው ላይ እንዲህ ብለው አስቀምጠውታል። We could not find a chain of narration for this story except for this one on the authority of Ibn Ishaq, which has the same narrator missing in its chain of transmission, indicating it is weakness. የተላለፈው በአንድ chain of narration ሲሆን እሱም በኢብን ኢሻቅ የመጣ ሲሆን ደካማ ማስረጃ ነው ይላል። ምን የናይጄሪያን ክርስቲያኖች መስጊድ ሰገዱ ሙሐመድ ፈቅዶላቸው የሚለው ተረት ደካማ ነው። In any case, if this report is proven authentic, በማንኛውም ሁኔታ ይሄ የተባለው ነገር እውነት ቢሆን እንኳን አሉ it does not indicate that it is permissible for the non-Muslim to enter the masjid and perform their prayer therein ይላል ማለት ነው። ይህንን በፈትዋቸው ላይ ያስቀመጡት ነው። ምንድነው ያሉት? በማንኛውም ሁኔታ እንደው ይሄ የተባለው ነገር ደካማው መረጃ ነው፣ ክርስቲያን ሰገደ መስጊድ ምናምን ሙሐመድ ፈቀደለት ሚለው ደካማና ውሸት ነው። እውነት ነው ቢባል እንኳን በፍጹም አይቻልም። መረጃው የመጣው ይሄ እንኳን ትክክል ነው ቢባል እንኳን ከቁርአኑ ጋር ስለሚጋጭ አይቻልም። መስጊድ መግባትና መስገድ አይችሉም። ደግሞም እንዲህ ብላለች፣ ሴትም ወንድም እኩል ነው። እንደገና ደግሞ ሴት ልጅ እንድታለቅስ እንድታዝን እንዳታደርጋት ይላሉ። ለሙሐመድ እኮ አማና ጥሌ እጃለው ሴት ልጅ ነው። ሴት ልጅ አማና ናት። እኔ ስለሳቸው በጣም ብዙ አንብቤያለሁ። አሁን ይሄ ቲክታክ ሲመጣ ዘልዛላ ሆንኩኝ እንጂ ኢትዮጵያ ያለው በጣም አነብ ነበር። መልካም ኦኬ። አላህ ደግሞ ስለ ሴቶች
ወንዶች ጋር እኩል ናቸው ብሏልን? እንዲህ ብሏል፣ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ እኩል ሳይሆን በማበላለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው ብለዋል። ሴቶች እንዳያለቅሱ ምናምን። ኦኬ፣ እዚያ ማመጻቸውን የምትፈሩትን ገስጿቸው፣ በመኝታ ተለያዩአቸው፣ ምቷቸው። አላህ ነው ትክክል ወይንስ ልጅቷ? ሴቶች እንዳያለቅሱ ሙሐመድ ከልክሏል። ለሴቶች በጣም ትልቅ መፍትሄ ሰጥቷል። ወንድና ሴትን እኩል አድርጓል ትላለች። አላህ ደግሞ ኖ እኩል አይደላችሁ ማበላልጫቸዋለሁ ይላል። እንደዚህ እንደ ፖፖ ተከራይታችሁ አፋቸው ላይ የምትጸዳዱ በእነሱ የተጸዳዳችሁባቸውን እንዲያቀረሹ የምታደርጓቸው ሰዎች አላህን እያሰደቡባችሁ ነው። ነብያችሁስ ምን ብሏል ስለ ሴቶች? አይመቱ ነው ያለው። ሱናን ኢብን መጃ 1985 ላይ እንደዚህ ይላል፣ ኦ ሜሴንጀር ኦፍ አላህ the women have become bold toward their husbands። ሴቶች በወንዶች ላይ ጠንካራ እየሆኑ ነው ብለው ጠየቁት፣ ነገሩት ለሙሐመድ። እየተገዳደሩ ነው፣ በቃ እኩል ነን እያሉ ነው። ምን አለ ሙሐመድ? so ordered the beating of them፣ እንዲቀጠቀጡ እንዲደበደቡ ፈቀደ። and they were beaten፣ ከዛም ተደበደቡ። then many women went around the family of Muhammad. The next day he said, last night 70 women come to the family of Muhammad። ባሎቻቸው ሄደው ከዛ ሚስቶቻቸውን ሂዱና ደብድቡ ሲላቸው ቀጥቅጠው ሲለቋቸው በማግስቱ 70 ሴቶች የሙሐመድ በር ላይ መጡ። አጥንቶቻቸው ተሰባብረው ሰውነቶቻቸው ደቀው ስለ ባሎቻቸው ቅሬታ ሊያሰሙ ጠዋት 70 ሴቶች መጡ። እዛ ላይ ይሄ ስለ ሙሐመድ ያወራል። ያው የሚከተለው አካል ስለሆነ ስለ ሙሐመድ ሊያወራ ይችላል፣ ምንም እንትን የለውም። ነገር ግን እቺ ክርስቲያን ሆና ክርስቶስ ኢየሱስን በስጋ መምጣት የካደ ክርስቶስን አልተሰቀለም ብሎ የሚያምን የሚናገር ክህደት ውስጥ የገባን አካል እንዴት በምን አይነት ውዳሴ በምን አይነት ምስጋና እንትን ስትለው እንደነበረ አንዴ እንየውና እንመለስ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት እኮ ለሙስሊም ብቻ አይደለም። ያዳምጡት ክርስቲያን ስኖት ሲግኒፊካንት ምላሽ ስለሰራውበት ያዳምጡት እዛው። ኦኬ እሺ፣ ቪዲዮ ገብታችሁ ይቻላል። ቪዲዮ ላይ አክቹአሊ ሙሉ ለሙሉ መልስንም ስለሰጠህበት እዛ ላይ ገብታችሁ ማየት ትችላላችሁ። የሌሎችን አንድ ሁለት ላሳያችሁ። ኦኬ ሎክ እንግዲህ አሁን እኚህ ሴትዮ ነው የሚባሉት አይደል? እንግዲህ በዚህ እድሜያቸው ምን አይነት ሃይማኖትን የሚያሰድብ ነገር እንደሚያደርጉ ተመልከቷቸው። ያ ከላይ ጀምሮ ምን ይላል? ሃይማኖት የግል ነው፣ ሀገር የጋራ ነው። ይህ ውብ ዜማና ግጥም ለሁላችንም ነው። ይህ ዜማ ለሙሐመድ ለተዜመ ለአላህ የተዘፈነ ለሁላችንም የሙስሊሙም የክርስቲያኑ ነው። እሱ ሊቀበለው የሚገባ ነው። እያስተማረችን ነው። ስንቶቻችሁ ናችሁ የዚህ ነሽዳ አድናቂዎች? እኛ እናደንቅ። ክርስቶስ ኢየሱስን የካደ የፈለገ አይነት ዜማ ውብ ዜማ ቢሆን የፈለገ ጣፋጭ ዜማ አንደበትን የሚማርክ ወደ ውስጣችን ገብቶ ጸጉራችንን የሚያቆም ቢሆን እንኳን ክርስቶስ ኢየሱስን የካደ ማንኛውንም አይነት ነገር እንጸየፋለን። እፎይ ሜቢ ሐሳብ ካለ ጭንቅላቴን እያመመኝ ነው። ቆይ ቀጥለው አይደለም። ኦኬ እሺ ያ ምንድነው እንግዲህ አሁን እኚህ ትልቅ ሴት ናቸው። እርግጠኛ ነኝ እኔም በግማሽ ይበልጡኛል። እርግጠኛ ነኝ በዚህ እድሜያቸው ቆርበው ንስሐ መግባት ሲኖርባቸው፣ ንስሐ ገብተው መቁረብ ሲኖርባቸው፣ እግዚአብሔር ማገልገል ሲኖርባቸው የጣዖት አገልጋይ የጣዖት ባሪያ ሆነው ቁጭ ብለዋል ማለት ነው። አሁን እኔ የማዝነው በነገራችን ላይ አሁን እንደዚህ አይነት ሴቶች፣ እንደዚህ አይነት እህቶች፣ ወንድሞች፣ እንደዚህ አይነት አባቶች የሚወልዷቸው ልጆች በምን አይነት ስነ ምግባር ነው ሃይማኖታቸውን በሃይማኖት አንጸው የሚያሳድጓቸው? ጥያቄ ውስጥ ክተቱ። በምን አይነት መንገድ ነው አምላካቸውን የሚያስከብሩ የሚሆኑ ልጆችን የሚወልዱት? ጥያቄ ውስጥ ክተቱ። የማንም የአህዛቦች የማያምኑ ሰዎች
ዳይፐር እንደነዚህ አይነት ሰዎች ናቸው። በተለይ ሶሻል ሚዲያውን የተቆጣጠሩት አብዛኛዎቹ ኦርቶዶክሳውያን ማለት ይቻላል ለሃይማኖታቸው ግድ የሌላቸው አምላካቸውን የሚያሰድቡ አብዛኞቹ እንደዚህ እየተስተዋሉ ነው። አንደኛ ሃይማኖትሽን ታሰድቢያለሽ። በነገራችን ላይ እንደዚህ ስላደረጋችሁ እነዛ አማኞች ያቆለጳጳሳችኋቸውና ያደናነቃችኋቸው አማኞች ጣዖታቸውን አምላካቸውን ያመሰገናችሁላቸው አካላት እንደዚህ ስላደረጋቸው እናንተን አይወዷችሁም፣ ይልቁንም ይንቋቸዋል። ምን አይነት አሳዳጊ ባለጌ ቤተሰብ ነው ያሳደጋቸው? ሃይማኖታቸውን እንኳን ማክበር የማይችሉ ምን አይነት ስዳደጎች ናቸው? ምን አይነት ቤተሰብ ነው ያሳደጋችኋቸው ተብለው አንደኛ እናትሽን ታሰድቢያለሽ፣ አባትሽን ታሰድቢያለሽ። ሁለተኛ የእሱ አምላክ ተራ አምላክ እኮ ነው ሊመለክ የማይገባው ነው በሚል አምላክሽን ታሰድቢያለሽ። እንደዚህ አይነት ቆሻሻና ወራዳ ሰዎች ማለት ነው። ሶሪ ቱ ሴይ ዚስ። ቤተሰብሽን ታሰድቢያለሽ፣ ራሽን ታስንቂያለሽ፣ አምላክሽን ታሰድቢያለሽ። እንደዚህ አይነት እህቶች ወንድሞች ስፔሻሊ ረመዳን በመጣ ቁጥር የእናንተ ጾም እኮ ትዝ አይላችሁ። የእናንተ ጾም መቼ ስንት ሰዓት ተጀምሮ ስንት ሰዓት እንኳን እንደሚያልቅ እንኳን አያውቁ። የንስሐ መዝሙር የማይሰሙ ሰዎች እንዳለ ቪዲዮአቸውን ገብታችሁ ብታያቸው ነሽዳና መንዙማ ነው። የንስሐ መዝሙር አንድ ሰምታ አታውቅም። ይሄንን ጾም ከገባ ማለት ነው። እኔ ይሄንን ወታችሁ የማታወግዙ አባቶች፣ የማትናገሩ አባቶች ልጆቻችሁ ምን ላይ እንዳሉ ተመልከቷቸው። አይ ልክ አይደላችሁም፣ ለጣዖት ምስጋና ልትሰጡ አይገባም፣ እግዚአብሔርን ባወደሰ አፋችሁ፣ ስለ ክርስቶስ በዘመረ አፋችሁ፣ የክርስቶስን ስጋና ደም በወሰደ አንደበታችሁ ለጣዖት ልትዘምሩ አይገባም ብላችሁ ወታችሁ አባቶች ለምን አትናገሩ? ኦኬ አባቶች ይኖራቸዋል ብለን ነው አይኖራቸውም እኮ አስቸጋሪ ነው። አስቸጋሪ ነው። ምንድነው እሱ ቁጥር አያድነንም። እኛ ብዙ ጊዜ ላይ ሃይማኖታችን ቁጥር ላይ ማተር ስለማያደርግ ጥራት እንደዚህ አይነቶቹ ኮተቶች ቢወጡ በጣም አሪፍ ነበረ። ምንድነው ክርስቶስ የሚላቸዋል ወይን አገቡም ወይን አታስገቡም፣ መጥፎ ጋሬጣ ይሆናሉ። ሰዎች ለድነት እንዳይመጡ ወደ ድነት እንዳይመጡ እንቅፋት ይሆናሉ። እንደዚህ አይነቶቹ አስቸጋሪ ነው። ቢሄዱ በጣም ደስ ይለን ነበር። እኛ ጥርግ ብለው ቢሄዱ ቤቱን ቢለቁ ልክ ክርስቶስ ጅራፍ አንስቶ ከቤተ መቅደስ ገርፎ እንዳስወጣቸው በቃ ጅራፍ አንስቶ ገርፎ ማስወጣት። አንዳንዴ እንደዚህ አይነቶቹ ሆዳሞች ምንድነው ቆማጣን ቆማጣ ካላልከው አብረሬ ልፈፍት ይላል የሚባል ነገር አለ እና አስቸጋሪ ነው። ቀጥል ክርስቲያን እምነቱን ጠንቅቆ ያውቃል። የሰውን እምነት የራሱ እምነት አድርጎ አያጭበረብርም። የሰውን እምነት የሰው ቤት የሌላ ቤተ እምነት የሆነ መገለጫ ለምሳሌ መንዙማ ሊሆን ይችላል፣ ነሺዳ ሊሆን ይችላል፣ የፕሮቴስታንት ሊሆን ይችላል፣ የፍቅር ሲዝም ሊሆን ይችላል። እነዚህ የምጠራቸው ሁሉ ለእኛ አልዳኑም፣ ጨለማ ውስጥ ናቸው ብለን የምናምነን አንድ ቤተ እምነት አይደለንም ያለ ነው። ልመሳሰል ልወደድ ባይነት ይዟችሁ ይህን የምታደርጉ ሰዎች ከሃይማኖት ወጥታችኋል። አንገታችሁ ላይ መስቀል አስራችሁ እንዲያው መከራ ስላያችሁ ስለተወዛወዛችሁ አይደለም። ክርስትና የሚኖር ነው። ክርስትና ቀላዋጭነት አይደለም። ክርስትና ይህንንም ያንንም መላስ አይደለም። ክርስትና ቆፍጠን ብሎ በአቋም በምሳሌ መኖር ነው። በተለይ እህቶቼ እኔ ምንም እኔ አላውቅም። እንዴት ነው ህሊናችሁ ግን ይፈቅደዋል? እውነት እኔ ለምሳሌ አንዲት ሙስሊም መዝሙር እየሰራች የሆነ የእኛ መዝሙር ሰርታ አላበረታታም። አንቺ ድራማ ሰሪ፣ አንቺ አጭበርባሪ ነው የምለው። ምክንያቱም ከእውነት ጋር ነው መቆም ያለብን። ኦኬ በቃ እኔ አልመክርም። ይሄን ጎበዝ መዝሙሩ ያምርብሻል አልልም። ሌብነት ነው እንዴ? በዚህ መልኩ የምናጭበረብረው አምላክ የለንም እኛ። ሌላው ያጭበርብር። ሌላው አጭበርባሪና ድራማ ሰሪ ከሆነ የራሱ ቤተ እምነት ነው፣ ራሱ ይጠየቅበታል። ድራማ የምትወዱ ከሆነ ክርስቲያኑ ናችሁ ግን አንገታችሁ ላይ ማተብ አሳችሁ
አንዴ በመንዙም አንዴ በነሽዳ ከዛ የኔ ቆንጆ የኔ ምናምን የሚለውን ነገር ኮመንት እያያችሁ ልባችሁ ቅልጥ ብሎ እንዲሁ በቃ ለመመሳሰል ለመወደድ የምጥሩ ሰዎች ወደ ቀልባችሁ ተመለሱ፣ ወደ ማንነታችሁ ተመለሱ። ኦኬ። እግዚአብሔር እንደዚህ አይነት ድራማ ሰሪ አይፈልግም። ድራማ ከፈለጋችሁ ዩቲዩብ ቻናል ክፈቱና ድራማ ስሩ። ሄዳችሁ ብሔራዊ ቲያትር ተቀጠሩ። ክርስቲያንነት ቁጥብነት ነው። ክርስቲያንነት እውነተኝነት ነው እንጂ አስመሳይነት መመሳሰል አይደለም። በተለይ እይታ የምትፈልጉ አላችሁ፣ እይታ ያነሳችሁ በቃ መሞገስ የምትፈልጉ መወደድ የምትፈልጉ በቃ እንዲሁ ይሄ ኮመንቱና ጊፍቱ ግራ የሚያጋባችሁ አላችሁ። እንደዚህ አይነት ክርስትና በእኛ ዘንድ አግባብ አይደለም፣ ነውርም ነው፣ ክህደትም ነው። ስለዚህ በዘፈንም ይሁን በተለያየ ቤተ እምነት በፕሮቴስታንትም መዝሙር ይሁን በሙስሊሞችን መገለጫውን እንደዚህ የምታደርጉ አይነት ሰዎች ሙልጭልጭ የሳሙን አይነት ባህሪ ያላችሁ ሰዎች ተስተካከሉ፣ አስተውሉ፣ አእምሯችሁን ተጠቀሙ። ኦኬ። ነገ እናት አባት ትሆናላችሁ። እንደዚህ አይነት የተመሰቃቀለ ህይወት ይዛችሁ እንደዚህ አይነት ወደድ ባይነት ይዛችሁ አቋም ይዛችሁ መኖር አትችሉም። ኦኬ። ስለዚህ አግባብ አይደለም። ፍትሐ ነገስታችንን ባይዘው ይሄን በደንብ ያስቀምጣል። ከማያምኑ ጋር በአምልኮቻቸው አምልኮ መገለጫ በሆነው ነገር የነሱን ነገር ማድረግ፣ የነሱን ልብስ መልበስ፣ የነሱን የእምነት መግለጫ የሆነ ነገር ማድረግ ይሄ ከሃይማኖት ያስወጣል። ቀኖና ያስፈልገዋል። በቤተ ክርስቲያናችን ለምሳሌ እኔ ዲያቆኑ ይሄን ካረኩኝ ከክህነቴ ራሱ ያስወጣኛል። ኦኬ። ከአገልግሎት ታገዳለሁ። በጣም ብዙ ሲሪየስ ነው ቤተክርስቲያኗ በዚህ ላይ ያላት አቋም። ምክንያቱም እንዝላል ክርስቲያን አያስፈልግም፣ ድራማ ሰሪ ክርስቲያንም አያስፈልግም። ኦኬ። ረመዳን ሲሆን ፏ እያለ ፋሲካ ሲሆን ደግሞ ነጠላዋን ለብሶ እንደዚህ አይነት ይሄ የቲክቶክ ቀልድና ድራማ ይቅርባችሁ እህቶቼና ወንድሞቼ፣ በተለይ እህቶቻችን